በቄሳሪያ የኢጣሊ ክፍለ ጦር በሚባል ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበር። የወታደሮችም አዛዥ ነበር። እርሱም እግዚአብሔርን የሚፈራ በመንፈሳዊ ሕይወቱም የተጋ ነበር። አዘውትሮ ወደ እግዚአብሔር የሚጸልይና ለሰዎች ምጽዋትን የሚሰጥ ነበር። አንድ ቀን የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ጸሎትህና ምጽዋትህ ለመታሰቢያነት ወደ እግዚአብሔር ፊት አድርጓል። አሁን ሰዎችን ወደ ጴጥሮስ ልከህ አስመጣው፣ እርሱም በቁርበት ፋቂው በስምዖን ቤት ነው አለው። ቆርኔሌዎስም ሁለቱን አገልጋዮች ጠርቶ የሆነውን ከነገራቸው በኋላ ወደ ስምዖን ላካቸው። ጴጥሮስም ለመጸለይ በሰገነት ላይ ነበር። ሰማይም ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር ወደ ምድር ሲወርድ አየ። በጨርቁም ላይ የተለያዩ እንስሳቶች ነበሩበት። በዚያ ጊዜ ጴጥሮስ ሆይ ተነሳ፣ እነዚህን አርደ ብላ የሚል ድምፅ ሰማ። ጴጥሮስ ግን ጌታ ሆይ ይህም አይሆንም፣ እኔ ያልተቀደሰ በልቼ አላቅም አለ። ይህም ነገር 3 ጊዜ ተደጋግሞ ጨርቁ ወደ ሰማይ ተወሰደ። መንፈስ ቅዱስ እንዲህ አለው፣ ሰዎች ይፈልገዋል፣ ስለዚህ ሳትጠራጠር ተነስተህ ሂድ። ጴጥሮስም ወደ ታች ወርዶ እነሆ የምትፈልጉት ሰው እኔ ነኝ፣ የመጣችሁበት ጉዳይ ምንድን ነው አላቸው። የመጣነው ቆርኔሌዎስ ከተባለ መቶ አለቃ ዘንድ ነው። አንተን ወደ ቤቱ እንዲያስመጣህና የምትለውን እንዲሰማ ቅዱስ መልአክ ነግሮታል አሉት። ጴጥሮስም በማግስቱ ተነስቶ ከእነርሱ ጋር ሄደ። ጴጥሮስ ወደ ቤቱ ሲገባ ቆርኔሌዎስ እግሩ ላይ ወድቆ ሰገደለት። ጴጥሮስም እኔው እንዳንተ ሰው ነኝና ተነሳ ብሎ አስነሳው። ተሰብስበው ለነበሩ እንዲህ አላቸው፣ አንድ አይሁዳዊ ከሌላ ወገን ጋር እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችሁ። ነገር ግን እኔ ማንንም ርኩስ ወይም ያልተቀደሰ ነው እንዳልል እግዚአብሔር አሳይቶኛል። ስለዚህ በተጠራው ጊዜ መጥቻለሁ። እግዚአብሔር ለማንም እንደማያደላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩት ጽድቅን የሚያደርጉትን ከየትኛውም ወገን ይቀበላል። ቃሉን የሰሙ ሁሉ መንፈስ ቅዱስ ወረደባቸው፣ በልሳን እግዚአብሔርን ያመሰግኑ ጀመር። ጴጥሮስም በኢየሱስ ክርስቶስ ስም እንዲጠመቁ አደረጋቸው። ልጆች ከዚህ ምን እንማራለን? እግዚአብሔር ለማንም እንደማያዳላ ተምረናል አይደል? ነገር ግን እግዚአብሔርን ለምንፈራ፣ እሱን ለምንወድቅ፣ ጽድቅን ነገር ለምናደርግ ሁሉ እንደሚገኝልንም በዛው ተምረናል። ሰላም ሁኑ።